እንዳለ ባላለው ባልደረባው ሰራ መላኩ ይባላል። የመጣነው ከካቺ ቴክኖሎጂስ ነው። ይዘን የመጣነው ሲስተም ካቺ ፍኖተ ህግ ይባላል። ኢትዮ ስታርታፕ ኮምፒቲሽን ላይ ለመሳተፍ ነው የመጣነው እና እናሸንፋለን ብለን እናምናለን። ኤንድ ኦን ዘ ባክ ደግሞ ጥሩ ኤክስፒሪየንስ ጥሩ ፊድባኮችን እናገኛለን ብለን እናምናለን። ቴንክ ዩ። ጤና ይስጥልን። እንኳን ወደ ኢትዮ ስታርታፕ ቴክኖሎጂ ኮምፒቲሽን ብለን አመጣችሁ። ካቺ ፍኖተ ህግ ታርጌት የሚያደርገው እንግዲህ ዜጎች በተለያየ ምክንያት በጊዜ ሊሆን ይችላል፣ በሁኔታዎች አለመመቻቸት እንዲሁም በጂኦግራፊያዊ ባሉ ጫናዎች ምክንያት ከዛ ተጨማሪ ከፕራይቬሲ አንግል የሚያማክሩት ሰው ባለመኖሩ ምክንያት ከህግ ተገለው ፍትህ ሳያገኙ ይቀራሉ። በተጨማሪ ደግሞ የህግ ጠበቆች ሴንትራል የሆነ የከስተመሮቻቸውን ኬዞች ማኔጅ የሚያደርጉበት ሞኒተር የሚያደርጉበት እንዲሁም ለሳይበር ሴኩሪቲ ተጋላጭ የሆነ ፕላትፎርም በመኖሩ ምክንያት በተጨማሪ ደግሞ የሀገራችን ረቂቆች፣ ህጎች፣ ደንቦች፣ ፕሮክላሜሽኖችን ሴንትራል በሆነ ኮድድ ወይም ኢንዴክስድ በሆነ ወይ በቀላሉ ሪትራይቨብል በሆነ ወይ አድሬስ ባለመደረጋቸው ምክንያት ግለሰቦች እንዲሁም ደግሞ ስታርታፖች ለህጋዊ ቅጣቶች ተጋላጭ ይሆናሉ። ሶ ካቺ ይሄን ታርጌት በማድረግ ካቺ ፍኖተ ህግን ፕሮፖዝ አድርጓል ማለት ነው። ሶ ካቺ ፍኖተ ህግ ይዞት የመጣው ምንድነው? ይሄን አድሬስ ለማድረግ ሴኩር የሆነ ቪዲዮ ኮንሳልቴሽን፣ ኢንተራክቲቭ ላይቭ ቻቶችን እንዲሁም ደግሞ ዲጂታል አፖይንትመንቶችን ፕሮፖዝ በማድረግ ከዛ በተጨማሪ ደግሞ የኤአይን ኢንሃንስመንት በመጠቀም እነዛን ፕሮብሌሞች አድሬስ ለማድረግ ዲዛይን የተደረገ ነው። ካቺ ፍኖተ ህግ አሁን በሀገራችን ባለው የሚንት ስታርታፕ ፖሊሲ እንዲሁም ደግሞ የብሔራዊ የፋይዳ መምጣት እንዲሁም የዲጂታል ክፍያዎች መስፋፋት በተጨማሪ ደግሞ የኤአይ ኢንሃንስመንት እና ኤግዚስተንስ ፍኖተ ህግ አሁን ላይ ፊዚብል የሆነ ሶሉሽን እንዲሆን ያደርገዋል። እንግዲህ ፍኖተ ህግ ሰርቪስ ሶፍትዌር አስ ሰርቪስ ሞዴል ያለው ወይም አርኪቴክቸር ያለው ሲሆን ይህም ጠበቆችንና አነስተኛ የህግ አማካሪዎችን ታርጌት የሚያደርግ ሲስተም ነው። ሶ ሳስ እስከሆነ ድረስ ኮንሲደር ያደረግነው ወይም ደግሞ ፕላን ያደረግነው ሰብስክሪፕሽን ሞዴልን ነው። ስለዚህ ሰብስክሪፕሽን ሞዴል ስለሆነ የተለያዩ ቴክኖሎጂ ውጤቶች አሉ። ከዚህም ኤፒአይ አንዱ ነው። ከዛ በተጨማሪ ደግሞ ዌብ ፕላትፎርም ይኖረዋል፣ ሞባይል አፕሊኬሽን ይኖረዋል፣ ቴሌግራም ቻት ቦቶች ይኖሩታል። በተጨማሪ ደግሞ ኢሊትሬት የምንላቸው በገጠሩ ያሉ የማህበረሰብ ክፍሎችን አድሬስ ለማድረግ ደግሞ ጥሪ የማዕከል ኢንቫይሮንመንት ይኖረናል። በተጨማሪ ደግሞ የካቺ ኤአይ ኢንቴግሬሽን እና የኤአይ ኢንሃንስመንትን የሚጠቀም ይሆናል። ስለዚህ የገበያ እቅድና ስትራቴጂያችን ሳስ እስከሆነ ድረስ ሰብስክሪፕሽን ሞዴልን የሚከተል ይሆናል። ይሄም አድሬስ የሚያደርገው ለዌሮችንና አነስተኛ የሆኑ የህግ አማካሪ ድርጅቶችን ይሆናል። የካቺ ቡድን ሜምበሮች በተለያዩ የትምህርት ዘርፎች የትምህርት ዝግጅት ያላቸው ናቸው። ይህም ከኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ፣ በፕሮጀክት ማኔጅመንት የትምህርት ዝግጅት ያላቸው ሲሆን ሰዓት አልቋል። ወደ ጥያቄ ይቀሩትን በጥያቄ መሀል ታብራራላችሁ። እንግዲህ እንደገባኝ ከሆነ እኔ ይሄ እናንተ መፍታት የምትፈልጉት ችግር ቢዝነስ መክፈት ለሚፈልጉ ካምፓኒዎች፣ ለስታርታፖች የህግ ምክር ማቅረብ ነው። እሱም ቀጥታ ከጠበቆች ጋር ማገናኘት ሊሆን ይችላል፣ ወይ ከህግ አማካሪዎች ጋር ማገናኘት ሊሆን ይችላል፣ ኦር በኤአይ የተደገፈ መረጃ ማቅረብ ነው። እንደዛ ነው። ኦኬ ሶ የማንን ችግር ነው የምፈቱት? ትልቁ አይደንቲፋይ ወይም የለያችሁ ችግር ምንድን ነው? የማ ችግር ነው? ኦኬ ምንድነው የመጀመሪያ ታርጌታችን በገጠር ያሉ ከ70 እስከ 85% ያለ ማህበረሰባችን ክፍሎች በገጠር የሚኖር ነው። እሱ ደግሞ ለህግ ከለላ ወይም ደግሞ የህግ ፍትህን ማግኘት የማይችልበት አጋጣሚ አለ። ያ ምንድነው? አንደኛው ፕራይቬሲ ነው። ለምሳሌ አንዲት የተደፈረች ሴት ወደ ህግ እንዳትደርስ የሚያረጋት ምንድነው? በአካባቢ ያለው ተጽዕኖ እንዳትወጣ ያስገድዳታል። በተጨማሪ ደግሞ የፋይናንሻል ኢሹም አንድ ፕሮብሌም ነው። ሶ ያን አድሬስ በማድረግ በቀላሉ በኮል ደውላ እኛ ፕላትፎርም ላይ ከገባች በኋላ ወደ በዛ ጉዳይ ለሚመለከተው ለዌር ወይም ደግሞ የህግ ጠበቃ ሊሆን ይችላል ወይም ደግሞ በኤንጂኦ ሊሆን ይችላል የትምህርት ከፍተኛ የትምህርት ተቋማት ሊሆን ይችላል ያን ኢሹ ወይም አድሬስ ለሚያደርጉ አካላት እኛ ፎርዋርድ እናደርጋለን። ሶ የህግ ከለላ ታገኛለች ማለት ነው። ስለዚህ እናንተ ጠበቆችን እንዴት ነው የምታገኟቸው? እንደዚሁም ደግሞ ተገልጋዮች እንዴት ነው የምታገኟቸው? ማገናኘት ፓርቱ ክፍሉ ግልጽ ነው። ወደ ማርኬት የምትሄዱበት መንገድ ምን ይመስላል? ኦኬ ወደ ማርኬት የምንሄድበት ወይ ምንድነው? መጀመሪያ ለዌሮችን
ወደኛ ሲስተም ኦንቦርድ እናደርጋለን። ይህም ሰርቲፋይድ የሆኑ ሎየሮች ማለት ነው። ከዛ በተጨማሪ ደግሞ አነስተኛ የሆኑ የህግ አማካሪ ወይም ሎው ፈርም የምንላቸውን ድርጅቶች ስቲል ወደኛ ሲስተም ኦንቦርድ እናደርጋለን። ዋንስ ዊ ኦንቦርድ ኦን ዘም ኦን አወር ሲስተም ዊ ዊል ፕሮሞት ዘ ሲስተም ማለት ነው ቱ ዘ ኮሚኒቲ። ሶ ኮሚኒቲው እንዲህ አይነት ማዕቀፍ ካለ እንዲህ አይነት አሰራር ወይም እንዲህ አይነት ሲስተም ካለ ካመነበት ኢንዲቪጁዋሊ የሚመለከተው ያለውን ኬዝ ይዞ ወደ ሎየር መምጣት ይችላል ማለት ነው። ምን ያህል ላይ ናችሁ? ምን ላይ ናችሁ አሁን? አሁን ላይ በእኛ ግምገማ ወደ 30% አለ። 30% ምን 30% ሲስተሙ ዴቨሎፕ ተደርጓል። ከአባት ጠበቆችስ ጋር ይሄ ኒድ እንዳለ ወይም ደግሞ ፍላጎት እንዳለ ያጠናችሁበት ጥናት አለ? የስ አለ። የመጀመሪያው ምንድነው ኦንላይን ላይ ሶሻል ፕላትፎርሞች ላይ ሪቪው ለማድረግ ሞክራል። ይህም በዩቲዩብ፣ በቲክቶክ፣ በቴሌግራም ጠበቆች ወይም እንዲሁም በዌብሳይቶች ጠበቆች ራሳቸውን ወደ ፐብሊክ ለማውጣት የተጠቀሙበት ወይ አለ። ያን ኮንሲደር በማለት ሴንትራል የሆነ ሲስተም ቢኖር እነሱ በቀላሉ ኬዞች ሊሆን ይችላል ዶክመንቶችን ማኔጅ የሚያደርጉበት ፕላትፎርም ቢኖር ወደኛ ይገባሉ ብለን ያን አናሊሲስ ሰርተናል። ከዚህ በፊት ልክ አይ ቲንክ ከዚህ በፊትም ሌላ ተመሳሳይ ተወዳዳሪዎች እናንተ ተመሳሳይ ሀሳብ አምጥተዋል። ሶ እስቲ እኛ ሀገር ሞር እናንተም ጠበቆችም ስለሆናችሁ ልታውቁ ትችላላችሁ። ከፍተኛ ክስ ኬዞች ያሉት ፍትሐ ብሔር ላይ በተለይ የቤተሰብ ትዳር እነዚህ የመሳሰሉት ናቸው። ኦፍ ኮርስ ሰፊው ማህበረሰብ ደግሞ ክፍለ ሀገር ላይ ነው። በተለይ ደግሞ የመሬት ይዞታ አለ። ሶ እኔ እንደ ጠበቃ ምንድን ነው ኢንሴንቲቫይዝ የሚያደርገኝ እናንተ ፕላትፎርም ላይ መጥቼ? ምክንያቱም ጠበቃ ያው እውቀቱንና ጊዜውን ነው የሚሸጠው አይደለ? የፍርድ ቤት ኬዞች እንደምታውቁት ነው የኛ ቢሮክራሲ አሰራር። እንዴት ነው ኢንሴንቲቫይዝ መሆነው? እንደገናም ደግሞ እንደ አንድ ገጠር ምኖር አርሶ አደርም ኢትዮጵያዊ ኪሴ አቅም እንዴት ነው አፎርድ አድርጎ እነዚህን ጠበቆች አፎርድ አድርጌ የምከፍላቸው? የኢንሴንቲቭ ጉዳይ አዚቲስ ነው የሚኖረው። ግን ምንድነው ሎየሮቹ ወደኛ ሲስተም ከገቡ ያላቸው ይሄ ምንድነው ማኑዋሊ አሁን ላይ ሲሰሩ ጀስት በስሩ ኔትወርክ ነው የሆነ ባለ ጉዳይ ይመጣል፣ እነሱን ይገናኛሉ፣ ዲል ያደርጋሉ፣ ዘንድ የኬዙን ጉዳይ በዛ ይቀጥላል። በእኛ ሲመጡ ግን ሲስተሙ በራሱ የእነሱን ፕሮፋይሎች ይዞ ፕሮሞት ያደርግላቸዋል። ሶ ያ ምንድነው በተለያየ ኬዝ የተለያየ ኳሊፋይድ የሆኑ ሎየሮች ይኖራሉ። ሶ እነሱን ፕሮፖዝ ያደርጋል ወይም ወደ ፐብሊኩ ሞር እንዲወጡ ያደርጋቸዋል። ያ አንድ ኢንሴንቲቭ ነው ለነሱ። በኮሚኒቲው ሳይድ ደግሞ ኮሚኒቲው በቀላሉ እነሱን ኮንታክት ማድረግ ስለሚችል ያለው የፋይናንሻል ዲል አዚቲዝ ይቀጥላል። ምንጨምርበት ነገር አይኖርም። እሱ ባይ ኢትሰልፍ ለእነሱ ኢንሴንቲቭ ነው ብለን ነው የምናምነው። ምንም ፋይናንሻል የሚጨምሩበት ነገር የለም። አሁን ለምሳሌ ኢትዮጵያ ውስጥ ብዙ ጊዜ በተለይ አዲስ አበባ ይለያል፣ ግን ሰፊው ማህበረሰብ ያው ከአዲስ አበባ ውጭ ስላለ በተለይ ከተሞቹን ዋናዎቹን ከተሞች ስትታችሁ እኔ እንደ ገጠር ነዋሪ አርሶ አደርም አርብቶ አደርም ቢሆን የሆነ እዛ ከተማ ምን ጠበቃለ ነው ተብሎ የሚኬደው። ምክንያቱም ዲስታንስ ማተር ያደርጋል አይደል? ብዙ ሰው ከ2 ሰዓት ከ1 ሰዓት ዋናው መንገድ ርቆ ነው የሚኖረው። የእንትና ልጅ ወይ እንትና ተብሎ ነው የሚኬደው እና ብዙ ጊዜ ኢትስ ኖት ኮኔክሽን ኢንተርኔት ኮኔክሽን ወይም ፕሮፋይሉ ሳይሆን የሚታየው አይ ቲንክ ኮንቪኒየንሱ ነው። እሱኛውን አስፔክት እንዴት ነው የምታዩት? ከሱ ቅድም እንትን ስናደርግ የናሽናል አይዲ መምጣት እንደ አንድ ኦፖርቹኒቲ ነው ለኛ የወሰድ ነው። ያ ማለት ምንድነው ሰርቲፋይድ የሆኑ ወይም በመንግስት የሚታወቁ ሎየሮች፣ ያ ማለት ታዋቂ ሎየሮች ወደኛ ሲስተም አሉ ነው የመጀመሪያ እንትናችን። ሶ ያ እስካለ ድረስ ደግሞ ጥሩ ፕሮፋይል ያሉት ሎየሮች ናቸው እንዳልከው ክፍለ ሀገር ያለ በዛ በቅርበቱ የሚገኘው ሎየር ማለት ነው። ሶ እነሱ በቀላሉ ያው ትረስት ቢልድ አድርገው ያለውን ዲል መቀጠል እንዲችሉ እናደርጋለን። በተጨማሪ ደግሞ ሎየሮቹ በራሳቸው በእኛ ፕላትፎርም ሬት የሚደረጉበት መካኒዝም ይኖራል። ያ ሬቲንግ ምንድን ነው? ጥሩ ፕሮፋይል ያለው ሎየር ሰጀስት እናደርጋለን ወይም ደግሞ ወደ ኮሚኒቲ ሞር መውጣት የሚችልበት አጋጣሚ ስለሚኖር በቀላሉ ሰዎች ተገናኝተው ኬዞቻቸውን ቶሎ ፊክስ የሚያደርጉበት ወይም ደግሞ በጊዜው ሁኔታችንም ኮምፕሌክስ ሳይሆኑ የሚፈታበት መንገድ ይኖራል ነው የኛ እምነት። በተጨማሪ ያው ኮል ሴንተር መካኒዝሞች አሉን። የኤአይ ፊቸር ይኖረዋል። ያ ምንድነው? በቀላሉ አንዲት ያልተማረች እንበልና ትደውላለች፣ ኬዟን ስቴት ታደርጋለች ወይም ደግሞ ከተናገረች በኋላ ኤአዩ ወደ ቴክስት ትራንስክራይብ ካረገው በኋላ ትራንስክራይብ አድርጎ አናላይዝ ያደርግና ያን ኮንተንቱን የምን ኬዝ ነው ወይ ደግሞ የምን የህግ ካቴጎሪ ነው የሚመደበው ብሎ ለዛ ካቴጎሪ ደግሞ ያለውን ሎየር ሰጀስት የሚያደርግበት ፕሮፖዝ የሚያደርግበት ሁኔታ ነው ያስ ዲዛይን ያደርግበት። 2 ጥያቄዎች ነው ያሉኝ። የመጀመሪያው የኤአይ ሞዴሉን አልተሰራችሁትም አይደለ? ሀሳባችሁ ላይ ነው ያለው። ኦኬ፣ እንዴት ለመስራት ሀሳባችሁ? ለመስራት ያሰብነው ምንድነው? የኤአይ እንግዲህ ኢንጂን ይኖራል። የኤአይ ኢንጂን ያ ኢንጂን በእኛ ሀገር ባሉ የለው
ሞዴሎች ትሬን የሚደረግ ነው። ያ ሀገርኛ ቋንቋዎችንም ኮንሲደር አድርገን ነው ሞዴል ትሬን የሚደረጉ ሶ ሞዴል ይኖረናል ማለት ነው። ሶ በዛ ሞዴል ትሬን ካደረግ በኋላ ያ ኤአይ ፉሊ ፍሌጅድ የሆነ ሰፖርቲቭ ኤአይ ሆኖ እንዲዘጋጅ እናደርገዋለን። ዳታ ኬት ለማግኘት አሰባችሁ? ሞዴል ትሬን ለማድረግ ዳታ ግዴታ አይደል? የስ። እንዴት ታገኛላችሁ? ስፔሻሊ ዘ ሎካል ላንጉዌጅ ብላችኋል። የስ ዳታውን እንግዲህ ኦንላይን አቬለብል ባሉ ሪሶርሶች ነው የመጀመሪያ የዳታ ሶርስ የሚሆነን። በተጨማሪ ደግሞ እኛ ማኑዋሊም ፊድ የምናዘጋጃቸው ይኖራሉ ማለት ነው። ታርጌት ያደረግነው ግን አቬለብል የሆኑ ሪሶርሶችን ነው አሁን ላይ። የእናንተ ዩኒክ ቫልዩ ፕሮፖዚሽናችሁ ምንድን ነው? የእኛ ይሄ ነገር ለየት ያደርጓል ወይም ደግሞ አሁን እንኳን የሆነ ሰው ተነስቶ ይህንን ፕሮዳክት ልስራ ቢል ይህን ነገር መድገም አይችልም ከኛ ውጭ የምትሉት ነገር? የስ የመጀመሪያው እኛ የፍኖተ ህግን ዲዛይን ያደረግንበት ምንድነው ኢኮሲስተም ነው ባይትሰልፍ ለሎዌርም እንዲሁም ለኮሚኒቲ። ለሎዌር ስንል ከዶክሜንት ማኔጅመንት ጀምሮ ያው ሴኩሪቲም ኢን ማይንድ ስለሚደረግበት፣ በተጨማሪ ደግሞ ኬዞችን ትራክ ማድረጊያ የፍርድ ቤት የኮርት ስቴቱንም ትራክ ማድረጊያ። ያ ማለት ምንድነው ሎዌሩ ይሄ እንደ ኦፊስ ነው የሚሆንለት ነው የመጀመሪያው። በኮሚኒቲ ሳይድ ደግሞ ኢሊትሬት የሆኑትን የማህበረሰብ ክፍሎችን ታርጌት የምናደርግበት ኮል ሴንተሩ ፕላስ ኤአዩ የመጀመሪያ የተሻለ የሚያደርገው ነው ፍኖተ ህግን። በተጨማሪ ደግሞ በተለያዩ ሶሻል ሚዲያዎች ለምሳሌ ሎዌሮች ምንድነው አሁን ላይ ማህበረሰቡ ያለው እንደምናውቀው ሶሻል ሚዲያ ላይ ቲክቶክ ላይ፣ ቴሌግራም ላይ፣ ዩቲዩብ ላይ እነሱ ሎዌሮች ደግሞ በቴሌግራም በሶሻል ሚዲያውም ኢንጌጅ እያደረጉ እነሱም አናሊቲክስ የሚሰሩበት ዳሽቦርድ ይኖራቸዋል which is በተለያየ አቅጣጫ የሚሄዱበትን አካሄድ በሙሉ ሴንትራሊ ማኔጅ ማድረግ ይችላሉ። ኮሚኒቲው ደግሞ በተጨማሪ ምን ያደርግልናል? ለኮሚኒቲው ኬዞች የህግ ማዕቀፎችን፣ ሬጉሌሽኖችን እንዲሁም ሩሎችን፣ መመሪያዎችን፣ መተዳደሪያ ደንቦች ሊሆን ይችላሉ ለኮሚኒቲው በቀላሉ የሚያውቅበት የሚማርበት ፖድካስቶች፣ ብሎጎች ያሉት ሲስተም ነው። ሶ አሁን ካሉት ላይ ሲስተሞች እነዚህ የተሻለ ያደርጉታል። በተጨማሪ ደግሞ የቴሌግራም ቦት አሁን ላይ እየሰራንበት ያለው ነው። ቴሌግራም ቦት which is accessible to everyone ሶ እሱ የተሻለ ያደርገዋል ብለን አናሊሲስ ከሰራንበት ላይ የጨመርናቸው ኢንሃንስመንቶች ናቸው። ሶ ለጠበቆች እንጂ ለዳኞች አይደለም ማለት አድቫይዝ የሚያደርገው ለጠበቆች። ሶ ኢቲካል ኢሹን እንዴት አያችሁት? ኢቲካል ኢሹ ኤአዩ አድቫይዝ ያደርጋል ስላላችሁ? የስ ኢቲካል ኢሹ አጠር አድርገሽ ያው ኮምፕላያንስ ኢሹም ስለሚኖረው እንደ ሰፖርቲቭ ነው የሚሆነው እንጂ ባይትሰልፍ ኮርት ወይም ጀጅመንትን አይሰራም። የእናንተ የሬቨኒው ጀነሬት የምታደርጉበት ወይም ቢዝነስ ሞዴላችሁ ምን ይመስላል? ምክንያቱም በዚሁ ስትናገሩ ሚኒስትሪ ኦፍ ጀስቲስ የተለያዩ ከህግ ጋር የተያዙ ነገሮችን ኦንላይን አቬለብል አድርጓል። ብዙ ነገሮችን እየሰራ ነው የሚገኘው። ሌሎችም ከዛ ጋር እንደገና ደግሞ በነፃ የሚሰጡ የህግ አገልግሎቶች አሉ። በተለይ በጀንደርም ተከፋፍሎ ማርጂናላይዝ የተደረጉና የመሳሰሉት። ከዚህ አንጻር እነዚህን ግንዛቤ ውስጥ ከታችሁ የእናንተ ጀነሬት የምታደርጉበት መንገድ ምንድን ነው? ከዛ ቀጣይነት አለው ወይ? እነዚህንም አንድ ላይ ስራዎችን ስትሰሩ ወይም ፕሮብሌሞቹን በትክክል ሪፋይን አድርጋችኋል ወይ ወይም ተደርጓል ወይ? የመጀመሪያ ሬቨኒው በእኛ ሳይድ እንደ ፒኤልሲ ያው ያስፈልጋል። ኦፍ ኮርስ እሱ ያው ሰብስክሪፕሽን ነው። ሰብስክሪፕሽኑ ያው ለዌሮቹ አንዱ ለነሱ ያው ስቲል ኢንሴንት የሚያገኙበት ኢኮሲስተም ስለሚሆን ሰብስክራይብ ማድረግ ይኖርባቸዋል። ከዛ በተጨማሪ ደግሞ የሚያገኙበት ያው ከስተመር ያገኛሉ። አሁን ላይ ምንድነው ያን ድምዳሜ እንድንደርስ የሚያደርገን አሁን ለዌሮች በቲክቶክ በቴሌግራም ቻናል ከፍተው ግሩፕ ክሬት አድርገው ኮሚኒቲውን እየሳቡ እየሰበሰቡ ያሉበት ፕላትፎርም እንዳለ ተረዳን። ያ ምንድነው ኮንሱመሮች ወይም ደግሞ ተጠቃሚዎች ወይም የህግ ባለ ጉዳዮች ወይም እንግዲህ በተለያየ ወንጀል ተጠቂ የምንላቸው ማህበረሰብ ክፍሎች ወደ እነሱ መሳቢያ ናቸው እነዛ ፕላትፎርሞች። ሶ ያ ደግሞ ለሴኩሪቲ ብሪች ሊሆን ይችላል፣ ለከስተመሮች ወይም ደግሞ ለባለ ጉዳዮች ኢንፎርሜሽናቸው ዲስክሎዝ ሊያረጋቸው ስለሚችል ወደዚህ ቢመጡ ደግሞ ሴኩርድ ነው ብለን እናምናለን። ኦፍ ኮርስ ነውም እየሰራንበት ስለሆነ ሶ ያ እንደ ኢንሴንቲቭ ነው ለሎዌሮቹ ማለት ነው። ሶ ዘይ ኒድ ቱ ሰብስክራይብ ማለት ነው። ያ ለኛ ኢንሴንቲቭ ነው። በተጨማሪ ፍሪ ታይም ሚኒስትሪ ኦፍ ጀስቲስ ላይ ያለው ፕሮክላሜሽን ላልከው ወይም ደግሞ አሰራር ላልከው እሱን ሬት ማድረጊያ ይሆናል። ለምሳሌ በገጠር ላይ ላሉት ኬዞች እሱ እንደ አድቫንቴጅ ጥሩ ነው ብለን እናምናለን። እሱን ምንድነው አንዲት በገጠር ያለች ሴት ልጅ ቅድም እንዳነሳሁት ገንዘብ ላይኖራት ይችላል። ኦፍ ኮርስ ያው ጠበቃ መቅጠር ላችል ትችላለች። ሶ እችን ልጅ
ለነሱ በማገናኘት እነሱ የሚጠበቅባቸውን ፍሪ ሰርቪስ መስጠት የሚጠበቅባቸውን ሊሚት እንዲደርሱበት ወይም ደግሞ እንዲያሟሉ ይረዳቸዋል። ሶ ያን በማረጋቸው ደግሞ እኛም ሬት እናረጋቸዋለን ማለት ነው። በዛ ወይ እንግዲህ አድሬስ የምናረገው ነው የሚሆነው። ፍኖተ ህግ ላይ መስራት ከጀመራችሁ ምን ያክል ጊዜ ሆናችሁ? ምክንያቱም ፕሮዳክቱ ገና ዴቨሎፕ እየተደረገ ነው ብላችሁናል እና ከዛ በተጨማሪ ደግሞ ራሳችሁ በ5 እና 10 ዓመት ውስጥ የት ነው የምታዩት? ፍኖተ ህግን ከጀመርነው ወደ 6 ወራት ሆኖናል። አሁን ላይ ወደ 30% ነው በእኛ ግምጋማ። እንግዲህ በቀጣዮቹ 5 ወይም 10 ዓመታት የምናስበው ፍኖተ ህግ እንደ ኢኮሲስተም ነው ብለን የምናስበው ህግና ህግ ተያያዥ ጉዳዮች በሙሉ በሀገራዊ ደረጃ ወይም ናሽናል ሌቭል ያሉ ፕሮብሌሞችን አድሬስ በማድረግ የህግ ያሉ አሰራሮችን በማፋጠን እንዲሁም ደግሞ ኮሚኒቲውን ከህግ እና ህግ ተያያዥ ጉዳዮች ላይ አዌርድ እንዲሆን እንዲሁም ደግሞ ኢቭን ከዛም አልፈን ሌሎች ሲስተሞች ወይም ፕላትፎርሞች ሊሆን ይችላል። ያው ይሄ የዲጂታል 2031 ፕላስ ደግሞ የእንግዲህ ሆም ግሮውን ሪፎርሜሽናችን አለ። እሱ በራሱ የሚያመጣው ሁኔታ ስላለ ለነሱ ራሱ ኦፕን ነው። ስለዚህ ኢን ዘ ካሚንግ 5 ወይም 10 ይርስ እንደ ኢኮሲስተም ወይም ደግሞ እንደ ኦፐሬቲንግ ሲስተም ብለን እንወስደው እንችላለን። ሪፈር የሚደረግበት ሪሶርሶች የሚገኙበት እንዲሁም ደግሞ ኢቭን ኮምፕሌክስ የሆኑ ኬዞችም እንግዲህ ቴክኖሎጂውን አናቅም ወደፊት የሚሄደውን ግን ቴክኖሎጂ እስከረዳን ድረስና ኢንሃንስመንቱ እስካለን ድረስ ኮምፕሊኬትድ የሆኑ ኬዞችም በሲስተሙ በኩል ለሎየሮችም ለፍርድ ቤቶችም እንዲሁም ደግሞ ለተጠቂዎችም ቀላል እንዲሆንና ጊዜ እንዲቆጥብላቸው ገንዘብ እንዲቆጥብላቸው የሚያደርግ ፕላትፎርም እንዲሆን ነው ሀሳባችን። ሶፍትዌር ዴቨሎፕመንት ላይ እየሰራችሁ ነው። እሱስ ቢዚ አያደርጋችሁም ወይ? ቶታሊ ወደዚህ ለመምጣት እያሰባችሁ ነው ወይስ ሁለቱንም አብሮ ለማስኬድ እያሰባችሁ ነው? ያ ጥሩ ጥያቄ ነው። እንግዲህ እንደ ቴክኖሎጂ ፒኤልሲ ኦፍ ኮርስ ፊዚብል ጥያቄ ነው። አንዱ ምንድነው እኛ እንግዲህ እንደ ፒኤልሲ እየሰፋን ስንሄድ ፍኖተ ህግ በራሱ አንድ ብራንች ይሆንና ራሱን በራሱ የሚያስተዳድር ይሆናል። ሌላው ብራንች ደግሞ ከቅድም እንዳለው ሌሎች ፕሮብሌሞችን በሀገር ውስጥ ያሉ ፕሮብሌሞችን አይደንቲፋይ በማድረግ ኢቭን ፕሮብሌሞቹ ራሱ ሪኮግናይዝ በማድረግ ለነሱ ሀገርኛ መፍትሄ እንዲኖራቸው የሚያደርግ ቲም ራሱን የቻለ ቲም ይኖረናል። ከዛ ተጨማሪ ከከስተመሮች በሚመጡ ሪኳየርመንቶች ኢምፕሊመንት መደረግ ያለባቸው ሲስተሞችን ደግሞ ራን ለማድረግ ላውንች ለማድረግ ደግሞ ስቲል ሌላ ቲም ይኖረናል። ሶ ፒኤልሲው እየሰፋ ይሄዳል ነው በእኛ ሀሳብ። ግን ፍኖተ ህግ በራሱ አንድ ቲም ይኖረዋል ማለት ነው። ያመጣችሁት ሶሉሽን በጣም አሪፍ ነው። ያ ብቻ ሳይሆን የሶፍትዌር ዴቨሎፕመንት ኢንዱስትሪውም ላይ የነበራችሁ ፖዚሽን ወደዚህ ደግሞ ስትመጡ ያግዛችኋል ብዬ አስባለሁ። ግን ፕሮዳክት ዴቨሎፕመንቱ ላይ በጣም ስፒድ አፕ ማድረግ አለባችሁ። ምክንያቱም ኦልሞስት ሲሚላር አይዲያዎች ከእናንተ ጋር ሁለተኛ ጊዜ ነው ፒች ሲደረግ እዚሁ ስቴጅ ላይ። ከዛ ውጪም ደግሞ ስራው ላይ ያሉ ኦር ደግሞ ለመምጣትም እያሰቡ ያሉ ሌሎች ኮምፒቲተሮች ይኖራሉ እና እንድትፈጥኑ እና በደንብ ኮምፒት እንድታረጉ ሁሌም ዩኒክ የሆነ ነገር ይዛችሁ ማርኬትን ፔኔትሬት ለማድረግ አስፈላጊ የሆነውን ጥረት ሁሉ እንድታረጉ ሪከመንድ አደርጋለሁ። አንድ ነገር እንድትወስዱልን የምንፈልገው ነገር አለ። ኦኬ ይሄ ፖሊሲ አይደለም እንትንም አይደለም። ቢዝነስ ላይ ማንኛውም ስታርታፕ አይዲያ ይዞ ሲመጣ ትክክል ወይም ትክክል አይደለም የሚባል ነገር የለም። ኦኬ መጨረሻ የሚዳኘው ገበያው ነው። በቃ መጨረሻ ሁላችንም እኛም ዳኞች አይደለም የምንወስነው፣ ገበያው ነው የሚወስነው። ግን ገበያውን ስትወስኑት ግን you always have to constantly ቴስት ማድረግ ያስፈልጋል አይደለ? ቅድምም ስንጠይቃችሁ የነበረው ከጠበቃው ፐርስፔክቲቭ እንዴት ነው የሚጠቀመው የእናንተን ሶሉሽን አይ ቲንክ ሞር ገበያው ላይ ሞር ቴስት ብታደርጉት ጥሩ ነው። ጀነራሊ ስፒኪንግ ለእናንተም ብቻ ሳይሆን ጠቅላላ ብዙ ጊዜ ስታርታፖች በሚያሳዝነው ሁኔታ እኔም የተማርኩት ነገር ቢኖር ምንድነው ኢትዮጵያኖች ሆነን የኢትዮጵያን ኮንቴክስት ግን እንረሳለን። ምክንያቱም ብዙ ጊዜ የስታርታፕ ሀሳቦችን የምንሰማው ወይ ከውጪ ካሉ ከሲሊኮን ቫሊ ወይም ሌሎች ቦታዎች ላይ ነው። ጥሩ ነው ሬፈር ማድረጉ ራስን ኤክስፖዝ ማድረጉ ጥሩ ነው። ግን ዞሮ ግን ገበያውን ማንን ነው የምናገለግለው? የኢትዮጵያን ገበያ ነው። የኢትዮጵያን ገበያ ደግሞ የምናገለግል ከሆነ ደግሞ የኢትዮጵያን ኮንቴክስት መርሳት የለብንም። ፕሮዳክት ዴቨሎፕመንት አሁን ባለንበት የዓለም አቀፍ ሁኔታ የቴክኖሎጂ ሁኔታ ይህን ያህል መቆየት የለበት ግቭን እንዲያውም እናንተ የሶፍትዌር ዲቨሎፐር እንደመሆናችሁ በ6 ወር 30% ነው ለማድረስ የቻላችሁት። ሶ ምናልባት እዛ ጋር እገዛን ፈልጋችሁ ከሆነ እኛ ኢንስቲትዩት ሊያግዛችሁ ይችላል። ግን ደግሞ ይህን ያህል ጊዜ መፍጀት የለበትም። በፕሮዳክት ዲቨሎፕመንት እሱን በጣም ማሰብ ይኖርባችኋል።
ሌላ ደግሞ ዶሜን ኤክስፐርት ያስፈልጋቸዋል፣ የህግ ሰው ያስፈልጋቸዋል። ሪሊ ይሄ ነገር መሬት ላይ ሲወርድ እንዴት ነው የሚሰራው የሚለውን ነገር ቢዝነስ ፕሮሰሱን የሚያውቀው ዶሜን ኤክስፐርት ነው። ስለዚህ እነሱን እንደ ቲም ሊሆን ይችላል ኦር እንደ አድቫይዘሪ ኦንቦርድ ማድረግ ይጠበቅባቸዋል። ስለዚህ ለፍኖተ ህግ የተሰጠ ነጥብ ይሄ ይመስላል። ውድድሩ በጣም ቆንጆ ነበረ። በጣም ገንቢ አስተያየቶችን ነው የሰጡን። እንግዲህ ማርኬት ላይ ወጥተን ትርፋማ እንደምንሆን ተስፋ እናደርጋለን። ውድድሩን ደግሞ እንግዲህ ወደ ቀጣይ እንደምናልፍ ተስፋ አድርጋለሁ። በጣም እናመሰግናለን።